በሺሻ ጭስ የተደበቀው የኢየሩሳሌም ወስናቸው የወንጀል እውነታ ሲገለጥ በኢትዮጵያ ከዚህ በፊት በነበረው የመንግስት ስርዓት አንድ ግለሰብ እውነታን ይዞ እንኳን ተበደልኩ ብሎ በግልጽ በአደባባይ ወጥቶ ሐሳቡን በነጻነት መግለጽ ይቅርና የመንግስትን ባለስልጣናትን በሙሉ አይን ማየት ቅሊንጦና ማዕከላዊ ያስወርዶ 40 የሚያስገርፍ በጽኑ የተወገዘ ድርጊት ነበር። ከለውጡ መንግስት በኋላ ግን ነገሮች ሙሉ ለሙሉ ተቀይረዋል። በዚህ የማህበራዊ ሚዲያ ዘመን አንድ ግለሰብ ሹካ ማንኪያ ያጠፋብኝና መሰል ተልካሻ ምክንያቶችን በመፍጠር መንግስትን በማህበራዊ ሚዲያ በሐሰት ያብጠለጠለ በሚገኝበት ጊዜ እንኳን መንግስት ግን ነገሮችን በወደ ሰፊነት በማየት ድርጊቱን ሐሳብን በነጻነት እንደመግለጽ በመቁጠር ሁኔታዎችን በትግስት አሳልፎ ብዙ ጊዜ አስደምሞን አይተናል። ታዲያ የመንግስት አንዱ ዋነኛ ኃላፊነት የህግ የበላይነትን ማስከበር እንደመሆኑ መጠን ህግ ተላልፈው የተገኙ አካላትንም ተገቢውን ቅጣት በህግ አግባብ እንዲያገኙ አድርጓል እያደረገም ነው። ከዚህ በፊት እንደ ብርቱካን ያሉ የኢቢኤስ ቴሌቪዥንን በመጠቀም የፈጠራ ድራማ በማቅረብ የመንግስትን ስም በሐሰት ለማጥፋት የሰሩ ግለሰቦችን ተገቢውን ቅጣት በመስጠት መንግስት ህግን ሲያስከብር ተመልክተናል። ታዲያ የመንግስትን ስም እንደ ብርቱካን የፈጠራ ድራማ በመስራት ለማጥፋት እየሰሩ ያሉ አካላትን አሁንም አሉ። ከነዚህ መካከል ዋነኛ ተጠቃሿ ኢየሩሳሌም ወስናቸው በቅጽል ስሟ ጀሬ የተባለች ግለሰብ ነች። ኢየሩሳሌም በማህበራዊ ሚዲያ ጆን ተብሎ በተከፈተ 48000 ተከታይ ባለው የቲክቶክ ገጽ ላይ የመንግስትን ስም ለማጥፋት ራሷን ተበዳ አድርጋ ባዘጋጀችው ድርሰት መሰረት በመተወን የህዝብን ቀልብ በመሳብ ራሷን ከሰራቻቸው ወንጀሎች ተጠያቂነት ነፃ ለማድረግ ሞክራለች። ኢየሩሳሌም ከሰራቻቸው ወንጀሎች መካከልም በቂርቆስ ክፍለ ከተማ ወረዳ 11 የፌደራል ቤቶች ኮርፖሬሽን የቤት ቁጥር 0018 መሐመድ ሳንካም በተባለ ግለሰብ ስም የንግድ ፍቃድ አውጣ ግሮሰሪ ከፍታ በመስራት በዚህ ግሮሰሪ ቤት ውስጥ ሲሻ በማስጨስ ተይዛ በተደጋጋሚ ታስራለች። እንዲሁም በቂርቆስ ክፍለ ከተማ የአካባቢ ጥበቃ ጽፈት ቤት በድምጽ ብክለት ተከሳ ከጥፋቷ መታረም ባለመቻሏ ንግድ ፍቃዷን የተቀማች ነች። ከዚህ በተጨማሪም ስንታየው ኮርቄ የተባለ የኢየሩሳሌም ባለቤት በቂርቆስ ክፍለ ከተማ ወረዳ 10 ነዋሪ የሆነና አበበ በዳኔ ቱሉ በሚል የሐሰት ስም ወንጀል ለመስራት እንዲያመቸው ፎርጂድ የብሔራዊ መረጃ ደህንነት መታወቂያ ይዞ ሲንቀሳቀስ ተይዟል። በቡድን በመሆን የተደራጀ የዘረፋና የግድያ ወንጀል በተደጋጋሚ የፈጸመ ግለሰብ ነው። ታዲያ ይህን ያህል ኢየሩሳሌም ከነባለቤቷ በወንጀል የተጨመላለቀችውን አሳለ ምን አስባ ነው በማህበራዊ ሚዲያ ወጣ ያዞን በማልቀስ የፈለገችው ብለን ብንጠይቅ የምናገኘው መልስ በሺሻ ጭስ የተደበቀውን እውነታ በመሸፈን ራሷን ከህግ ተጠያቂነት ነፃ ለማድረግ በማሰብ እንደሆነ እናውቃለን። ከዚህ በተጨማሪም ኢየሩሳሌም አፍቆረተ ህወሓት ያላት የህወሓት ቅጥረኛ መሆኗን ማህበራዊ ሚዲያ ላይ በመታጋራቸው ህወሓት ተኮር ቪዲዮዎች የሚታዩ ሲሆን ይህም ግለሰቧ ከህወሓት በተሰጣት ትዕዛዝ መሰረት ጥሩ አድርጋ በደረሰችው ድራማ የመንግስትን ስም ለማጥፋት እንደሰራች እንረዳለን። ነገር ግን መንግስት ሐሳብን በነጻነት መግለጽን በመደገፍ ነገሮችን በወደ ሰፊነት የሚያይ ቢሆንም እንደ ኢየሩሳሌም ባሉ በሺሻ ጭስ የተደበቁ ወንጀለኞችን ግን በሺሻ ጭስ የደበቁትን ወንጀል በመግለጥ የህግ የበላይነትን ማስከበሩን አጠናክሮ ይቀጥላል።